ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ነገር ወዲያ ከመባባል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጪው ማይ ከፈለጋችሁ ደግሞ አስከልማችኋለሁ። በነገር ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አየርላንድ ላይ ያለሁት። ባለፈው ኢትዮጵያ ነበር። ባይ ዘ ወይ እንዴት ናችሁ? ደህና ናችሁ? ለምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው። የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ። ገባ? አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም። ምክንያቱም ያጠፋው ጥፋት አለ። አይቀጠርም፣ አይሰራም። ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው። አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅም እኛ ጋር አሁን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። ይሄንን ዜና እኔ ካልነገርኳችሁ ማንም የሚነግራችሁ አይመስለኝም። በቅጽል ስማቸው በረከት ገበሬዋ፣ በሙሉ ስማቸው በረከት ወርቁ አደራ። በተለያዩ ጊዜ ስለሳቸው ባወጣሁት መረጃዎች ላይ እንትን ስል ነበር፣ ስሟገታት ነበረ። ትክክል አይደለም፣ የሌብነት ተግባር ውስጥ ነች ያለችው ብዬ በቀለም ትምህርት ቤት ጋር ያላት ሪሌሽንሽፕ አስመልክቼ በማንጋርድ ቴክኖሎጂ በአዲስ አበባ ተለጣፊ ሱቆች የተለያዩ ኦሮሚያ ኢንቨስትመንት ኮሚሽን ጋር አካባቢ ያላትን የማጭበርበርና ነገሮችን እንትበት ግን ማጭበርበር የሚባለው በህግ አግባብ ነው መታየት ያለበት። እንደዚህ እያደረገች እንደነበረች ብቻ የስሟገታት ነበረ። የተበላችሁ ሰዎች በእሷን ጨምሮ በተለያዩ ሰዎች የተበላችሁ ሰዎች መፍራት መፍትሄ አይደለም በፍጹም። ተበልታችሁ የምትፈሩ ከሆነ ሌላ ሌባ እየፈጠራችሁ ነው እንጂ ያላችሁት ሌቦችን በመቀነስ ሂደት ውስጥ ምንም ድርሻ አትወጡ። ስለዚህ መፍራት መፍትሄ ሊሆን አይችልም። እነዚህ ሰዎች የሚጠቀሙ ሳይኮሎጂ ግልጽና ተመሳሳይ ነው። ከተለያዩ የአገሪቱ ባለስልጣናት ጋር ፎቶ መነሳት ነው፣ ከዛን ማስወራት ነው። አብሮ እንደሚሰሩ አይሰሩም። ምንም የሚሰራ ሰው ባለስልጣን የለም እያልኳቸው አይደለም። ሁሉም አይደሉም፣ የሚሰሩ ሊኖሩ ይችላሉ። ትልልቆቹ ግን ከነሱ ጋር ጭራሽ አይገናኙም ነው የምላችሁ። ጭራሽ እነሱ እንደ ማስፈራሪያ የሚጠቀሙበት ነው። መጀመሪያ ሊያሰምጧችሁ ሲፈልጉ ከነዚህ ሰዎች ጋር አብረን ነው የምንሰራው አይነት ወሬ ያወሩላችኋል። ስለዚህ ታምኗችኋላችሁ። ከነዚህ ሰዎች ጋር አብረው እየሰሩ አያጭበረብረንም የሚል ስሜት ይኖራችኋል። የተአማኒነት እንትን ያመጣሉ። ካጭበረበሯችሁ በኋላ ደግሞ እንዳትጠይቁ ፍርሃት እንዲኖራችሁ እነዚህ ሰዎች አብረው ነው የሚሰሩትና ውልፍ ላለው ብትል ያጠናግሩሃል አይነት ሴንስ እንዲኖርህ ያደርጋሉ እንጂ ሌባ ይህን ያህል ጉልበት ኖሮን አያውቅም። አደራ የምላችሁ ነገር ግን ፍራቻ በምንም አይነት መልኩ መፍትሄ ሊሆን አይችልም። በዛ ላይ ተበልታችሁ መፍትሄ ሊሆን አይችልምና እንቀጥላለን፣ መቀጠል አለብን። ትንሽዬ ድርሻ ልናበረከት ይገባል። ሀገራችንን ከሌቦች በማጽዳት ሂደት ውስጥ ትንሽዬ ድርሻ ለሁላችንም የጋራ ጥቅም ስንል እነዚህ ሰዎች አንድ ቀን ገነው ይወጡለት፣ ከዚህ በላይ ገነው ይወጡለት፣ ፖለቲካውን ይዙታል፣ መንግስትን ይይዙታል፣ አገር አልባ ያደርጉናል። የራሳችንን ድርሻ እንወጣለን፣ እንታገላለን፣ ይቀጥላል። የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው። ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው፣ እግዚአብሔር ምስክሬ ነው፣ ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። በነገራችን ላይ አየርላንድ የራሷ አቋም ያላት ሀገር ነች። ካልመሰላት ከማንም ሀገር ጋር አትቆምም፣ ብቻዋን ትቆማለች።
ለምሳሌ እና አልቃይዳ አልሸባብ ምናምን የሚባሉት አማጺያን ነው ቴሮሪስት የሚባሉት ራሱ አየርላንድ ላይ እንትን ቴሮሪስት አይደሉም። ለምን እንደሆነ አላውቅም። የትኛውንም ሊቢያ እንደዛ ችግር ሲደርስበት የሊቢያ ህዝብ በብቸኝነት የተቀበለችው አየርላንድ ነች። ሶሪያ ሲፈራርስ የሶሪያ ሙስሊሞችን የተቀበለች አየርላንድ ነች። መስጊድ ሰርታ ነው የተቀበለቻቸውና ስቲል የሚገርምክ በስነ ስርዓት ሙስሊሞችን ተቀብላ በስነ ስርዓት መስጊድ ሰርታ መጠለያ ሰርታ የተቀበለች ሀገር አየርላንድ ነች። እና እነሱን እንኳን ቴሮሪስት እያለ አሜሪካ ምን ሲያሳድላቸው ብዙ እነሱን እንኳን ያንን ማታረግ ሀገር ናት። እንኳን እኔ አይሽ ፋሚሊ ሆኜ ማለት ነውና የመጣው ትልቅ ሀገር ነው። ተጽዕኖ የምትፈጥር ሀገር ነች። በጸጥታው ምክር ቤት በየትም በኩል በየትኛውም ቦታ በጣም ትልቅ ተጽዕኖ ያላት ሀገር ነች አየርላንድ እና በእርሻም ደግሞ ትልቅ ደረጃ የደረሰች በአፍሪካ ውስጥ በጣም ተጽዕኖ ፈጣሪ እርሻ ያለበት ሀገር ነው። በተለይ እንስሳት ላይ በደንብ ነው የሚሰሩትና እዚህም ተዟዙሬ ብዙ ነገሮችን ለማየት ሞክራለሁ። ያሉኝን አስቀጥላለሁ። ስራ አላቆምም። ኢትዮጵያ ውስጥ ያለውም ይቀጥላል፣ አይቆምም ስራ። ውጤቱ ምንም ይሁን ምን አብረን ነው የምናየው ምን እንደሚፈጠር ማለት ነው። የተሻለ ነገር ይሆናል ብዬ አስባለሁ። እግዚአብሔር ይመስገን እስካሁን ድረስ ምንም አልሆንኩም። ግን ማለት ነው የመጨረሻ ወርዴ የመጨረሻ ቃሌ ብነግራችሁ ማለት ነው ማንኛውም ምድራዊ ኃይል ቢመጣ የሶሻል ሚዲያ ጋጋታ ቢንጋጋ እኔ ወርቁ አደራ ልጅ ማለት ነው እግዚአብሔር ምስክሬ ነው ብዙ ከሞት የከፉ ቀኖችን ስላለፍኩኝ አላቆምም ስራ። ምንም ነገር አይፈጠርም እኔ ህይወት ላይ ምንም ማለት ነው። እጅግ በጣም የተሻለ ህይወት እኖራለሁ። የተሻለ ኑሮ ነው የምኖረው። ኢትዮጵያ ውስጥ እያለሁኝ ቶዮታ ነበር ምነዳው። አሁን ደግሞ ጃጓር ነው ምነዳው። እዚህ አሳያችኋለሁ። BMW ጃጓርና ማርሴዲስ ምናምን ካልሆነ ቶዮታ ምናምን ኒሳን እንዴት በጄ ንክች አላረግም እዚህ ምድር ላይ ማለት ነው። አሳያችኋለሁ ደግሞ ላይፌ ምን አይነት ሌክዠሪ ላይፍ እንደምኖር ቀስ ብላችሁ ምንም ሳትሰላችሁ ትመለከታላችሁ ማለት ነው። በደንብ ነው ሌክዠሪ ላይፍ ነው የምኖረው። በቃ ነገርኳችሁ። እነ ጃጓር BMW ማርሴዲስ ከዛ ውጪ ሌላ መኪና ራሱ አልነዳም። ይሄ ነው። እሱንም ደግሞ ይሁን ብዬ ነው። ከፍ ካለም ደግሞ ወደ ከፍ ወደ ባሉት ሄዳለሁ። ለጊዜው ይበቃኛል። በረከት ገበሬዋ ሀገር ቤት ነኝ ብላችሁ ድጋሚ ደግሞ በኢትዮጵያ አየር መንገድ ወጣው ስትላችሁ ታምናላችሁ? እናንተ አጭበርባሪ ውሸታም ስለመሆኑ አታውቁም። አጋንንት አምላኪዎች እንሄዳለን ወደ ዲያብሎስ አምላኪዎች። ዝም ብላችሁ ከእናንተ የሚጠበቀው መስማት ነው። እንዴ ጠንቋይ ቤት ሄድኩ ተባልኩ የምታማ ልጅ አይደለሁም። አጋንንት ቤት ሄድ ልጅ አይደለሁም። ልክ ነው። አጋንንት ቤት ሄደ ውቃቢ ቤት ሄደ ስባል አሰሙ። ስታርባክስ እየገባ እንደ 3 ሰዓት ገቢ ሴተኛ ዳሪ ስታርባክስ ተኳኩሎ ቁጭ ይላል። ከዚህ ውጭ መሄጃ አለው? ስታርባክስ ያዘዘው ኮፊ ራሱ እጁ ላይ ተነስ ይሉታል እኮ። ብቸኛው ሰው ከስታርባክስ ወንድሜ ወንበር ልቀቅ የሚባል ሰው እሱ ነው። እናንተ እንዴት ነው ግን አይታችሁ አትገምቱም እንዴ? ሰውን ስታተስ ምናምን በወፍራሙ ባትሪ ድንጋይ ተቀብቶ መጥቶ ፀጉሬን ያለው ሰውዬ በዝናብ የማይወጣ ሰውዬ አሁንም ታምናላችሁ? ስንት ውሸት ነው የምትፈልጉት? እሱ ስንት ጊዜ ነው የሚሰናበተው? ከፈለገ ሰው ቲማቲም አመርታለሁ አልበላም ማለት መብቱ ነው። ሽንኩርት ሳመርት አልበላም ማለት መብቱ ነው። ኬንያ ሸጠዋለሁ። ምን ታጣል? ገባ እስከ ዶቃ ማሰሪያው ድረስ ነግረዋለሁ። በነገራችን ላይ ሐዋሳ ልጅ አይደለም እኔ እንደደረስኩት ማአት ልጆች ጋር ደውዬ ሐዋሳ ምን ሰፈር ነው ከነማን ጋር ያደገው? እኔ ጭራሽ እንደው ድሮ እንተዋወቅ ነበር ወይ የሆነ ነገር ሳላቅ ነክቼበት ይሁን ወይ እንዴ ምናምን ብዬ የሐዋሳ ልጆች ጋር ማአት ሰው ጋር ስደውል አንድ የሚያውቀው ሰው የለም። አብረን ሃይስኩል ተማርን፣ አብረን ኤሌመንታሪ ነበርን ምናምን የሚል ሰው አንድም ሰው አላገኘውም። ቴዲ የሆነ ሰው ብቻ ምን አለኝ፣ ሼቻ ነው ሽቀላ የሚባል አለ አርባ ምንጭ ውስጥ እዛ ሃይስኩል ሲማር አውቀዋለሁ ያለ ሰው ገጥሞኛል። በተረፈ ማለት ነው ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም። በእርግጥ አብዛኞቹ የአጎራባች ወረዳ ልጆች የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛው ሐዋሳ ልጅ ነው ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም። የዛሬ 3 ዓመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው አለ። ምን ላይ አልኩት? ከብት ላይ አለ። 200 ሺህ ብር ይዛ ከብት ላይ አልኩት። አዎ ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው። ጊደር ከሆነ ይሄ ትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቶ ጨፌ የሚባል ቦታ አለ ውሃ እንዲሚተኛበት እዛ ሰፈር ሜጄ ቢሆን መሬት ገዛለሁ አለ።
የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረኩለት። እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረር እንዴት ያርጋት ማውቀው ነገር የለም እውነቱን በነግር ማለት ነው። ከዛ በኋላ ያችን ብር ይዞ መጣ ተመልሶ በቃ ሄደ። ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረኩለት እኔ እስከማውቀው ድረስ ማለት ነው። ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አድርጎ ብልጽግና መርጦታል አሉና ይሄን ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነውና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ አንዳንድ ነገር እንዲያደርግ መርጦታል አሉ እና ከኔ በላይ ብልጽግናን አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግናን አያውቀውም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለምና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳደረግ አረዳችኝም ብሎ ይሁን እኔን ግን ቢያንስ ቴንኪው ማለት ነበረበት። ምክንያቱም ሻይ ቤትም ስንገባ ምግብ ቤትም ስንገባ እኔ ነበርኩ ምከፍለው 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። የሚገርም በዚህ ደረጃ ነው የተጠነቀቅኩለት ለቴዲ ቢያቅ ማለት ነው። እና እሱ በነገራችን ላይ ምንም ኔጌቲቭ ነገር የለውም ስለ ኢትዮጵያ ኖሮትም አያውቅም ወደፊትም አይኖረውም። ሁል ቀን ኢትዮጵያ ብዙ ኦፖርቹኒቲዎች አሉ። ኢትዮጵያ ብዙ ሪሶርስ አላት። ኢትዮጵያ ብዙ ሊሰራባት ይገባል ብሎ የሚያምን ሰው ነው። Sweet wife, then how you feeling now? I'm good. I'm good. Really, it's been a very tough time. Because Barakat, you know, she's done so many things, and then for this to happen, and for me, as a foreign person within the country, the most difficult part for me was who do I go to? Barakat does everything. She's able to communicate. No, I'm gonna do this myself. Barakat's exactly like that. She's a doer. She gets things done. Yes, you have challenges, but that's life, and we have to deal with this. But now we need support. We need support, and from all of you, thank you very much. You know, I'm not going to interrupt your live discussion. We are stand with her. So she's a hard worker. She's wonderful. She's like a. She represents our women, our hard work women. So I'm really appreciated to behind her. You are great husband to accept her question. At first, when she decided to invest in Ethiopia, I know you guys because when you are married, you make a decision with her. So I'm really appreciated to make a decision when she asking the first question to invest in Ethiopia. So now this is struggling time. So I know the Prime Minister is gonna fix this. So thank you for coming to joining us. Sorry to interrupt you, but so many people have said this now that give him time. He will fix everything, and I'm trusting in this because I want to be able to go back and have the comfort of being able to continue working because it's for the benefit of everybody. There's so many opportunities in the country, and let's just progress and keep moving forward. Yeah.